ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። አሜሪካ የገባችውን የታሪፍ ስምምነት በከፍተኛ ሁኔታ ጥሳለች ስትል ቻይና ከሰሰች። ቻይና አሜሪካ የገባችውን የንግድ ስምምነት በአደገኛ ሁኔታ መጣሷን አስታውቃ ጥቅሞቹን ለመከላከል ጠንካራ እርምጃዎችን እንደምትወስድም አስታወቀች። የቻይና ንግድ ሚኒስቴር እንዳለው ዋሽንግተን ባለፈው ወር በጄኔቫ ሁለቱም ሀገራት ወደ ሀገራቸው በሚያስገቧቸው ምርቶች ላይ የጣሉትን ታሪፍ ዝቅ ለማድረግ ከስምምነት ቢደርሱም አሜሪካ ግን ይህንን ስምምነት በአደገኛ ሁኔታ ዝቅ የሚያደርግ እርምጃዎችን መውሰዷንም አስታውቀዋል። የሚኒስቴሩ ቃል አቀባይ አክለውም የአሜሪካ እርምጃዎች በጥር ወር በቻይና መሪ ዢ ጂንፒንግ እና በፕሬዝዳንት ዶናልድ ትራምፕ መካከል በተደረገ የስልክ ውይይት ወቅት የተደረሰው ስምምነት በእጅጉ ጥሷል ብለዋል። የቻይና መንግስት አቋም የተሰማው ባለፈው አርብ ትራምፕ ቻይና ከእኛ ጋር የገባችውን ስምምነት ሙሉ በሙሉ ጥሳለች ሲሉ ከተናገሩ በኋላ ነው። በወቅቱ የአሜሪካ ፕሬዝዳንት ዝርዝር መረጃን ያልሰጡ ቢሆንም የንግድ ተወካይ ጄሚሰን ግሪን እንደተናገሩት ግን ቻይና በስምምነቱ መሰረት ከታሪፍ ውጭ የሆኑትን ተግዳሮች እያነሳች እንዳልሆነ ተናግረዋል። በግንቦት ወር በጄኔቫ በተካሄደው ስብሰባ ላይ በተካሄደው የንግድ ስምምነት አሜሪካ ከቻይና የሚመጡ ሸቀጦች ላይ የጣለችውን ቀረጥ 145 በመቶ ወደ 30 በመቶ ዝቅ አድርጋለች። ቻይና በበኩሏ በአሜሪካ ምርቶች ላይ የጣለችውን ታሪፍ ከ125 በመቶ ወደ 10 በመቶ አወርዳለች። ሰኞ ዕለት ቤጂንግ አሜሪካ በስምምነቱ ላይ የጣሰችውን ስትዘረዝር የኮምፒውተር ቺፕ ዲዛይን ሶፍትዌር ለቻይና ኩባንያዎች መሸጥ ማቆም፣ በቻይናው ግዙፍ የቴክኖሎጂ ኩባንያ ሁዋዌ የተሰሩ ቺፖችን በሀገራችን ጥቅም ላይ እንዳይውሉ ማስጠንቀቅ እና የቻይናውን ተማሪዎች ቪዛ መሰረዝን ያጠቃልላል። ይህ በእንዲህ እንዳለ ሁለት ከፍተኛ የዋይት ሀውስ ባለስልጣናት ትራምፕ እና ዢ በቅርቡ ሊነጋገሩ እንደሚችሉ ጠቁመዋል። የግምጃ ቤት ዋና ጽሕፈት ቤቢሲንት በአሜሪካ የቢቢሲ አጋር ለሆነው ለሲቢኤስ ኒውስ እንደተናገሩት የንግዱ ዝርዝር ሁኔታ ዢ እና ትራምፕ ከተነጋገሩ በኋላ ይፈታል ብለው፣ ነገር ግን ይህ ውይይት መቼ እንደሚሆን የሰጡት ማረጋገጫ የለም። የብሔራዊ ኢኮኖሚያዊ ካውንስል ዳይሬክተር ኬቪን ሃሴት ለኤቢሲ እንደተናገሩት ሁለቱ መሪዎች በዚህ ሳምንት ውይይት እንደሚያደርጉ ለመነጋገር ፈቃደኛ ናቸው ብለዋል። ዋናው ነገር ሁኔታዎች በእኛ በምንፈልገው መንገድ ካልሄዱ ዝግጁ መሆን አለብን ሲሉ ሃሴት ስለሚጠበቀው ንግግር ተናግረዋል። ባለፈው ሳምንት ትራምፕ አሜሪካ በብረት እና በአሉሚኒየም ላይ የምትጥለውን ታሪፍ ከ25 በመቶ ወደ 50 በመቶ እንደምታሳድግ አስታውቀዋል። ዓርብ ዕለት በፒትስበርግ ፔንስልቬንያ በተካሄደው የድጋፍ ሰልፍ ላይ ትራምፕ እንደተናገሩት እርምጃው በቻይና ላይ ያለውን ጥገኝነት በመቀነስ የአካባቢውን የብረታ ብረት ኢንዱስትሪ እና ብሔራዊ አቅርቦት ለማሳደግ ይረዳል ብለዋል።
በናይጄሪያ በደረሰ የጎርፍ አደጋ ከ700 በላይ ሰዎች ሳይሞቱ አይቀርም ተባለ። ሐሙስ ዕለት በናይጄሪያ ሞካዋ ከተማ የጣለው ከባድ ዝናብ ተከትሎ በተፈጠረ ከባድ ጎርፍ ምክንያት የሞቱ ሰዎች ቁጥር ከ200 በላይ መሆኑን ሲገልጽ፣ ይህ ቁጥር እስከ 700 እንደሚደርስም ተናግሯል። በሀገሪቱ ማዕከላዊ ናይጀር ግዛት ውስጥ በደረሰው አደጋ እስካሁን 500 ሰዎች የደረሱበት አለመታወቁን ተከትሎ የአካባቢው ባለስልጣናት ለቢቢሲ እንደተናገሩት በሕይወት የሚገኝ ሰው ከዚህ በኋላ አይኖርም በሚል እምነት የነፍስ አድን ጥረቱን ተቋርጧል። ባለፉት 60 ዓመታት አገሪቱ ካጋጠማት የጎርፍ አደጋ ሁሉ የከፋ ነው የተባለው ይህ ጎርፍ ቲፊን፣ ማዛ እንዲሁም አንጓን፣ ሃውስዋ የተባሉ ከተሞች ላይ ከባድ ውድመት አድርሷል። በአካባቢው ተላላፊ በሽታ እንዳይዛመት ለማድረግ በጎርፍ የተቀበሩ ግለሰቦችን ቆፍሮ በማውጣት ተገቢው የቀብር ሥነ ሥርዓት ማከናወን በቅርቡ እንደሚጀምር የሞካዋ አካባቢ አስተዳዳሪ ሞሐመድ አሊዮ ተናግረዋል። የአካባቢው ነዋሪዎች ዓይናቸው እያየ ቤታቸውና ቤተሰቦቻቸው በጎርፍ ሲወሰዱ መመልከታቸውንም ለቢቢሲ ተናግረዋል። ባለቤቱና ጨቅላ ልጁ በጎርፍ የተወሰደበት አንዱም ዮሴፍ የተባለው ግለሰብ ቤተሰቤን ጎርፍ ሲወስድ ምንም ማድረግ ሳልችል ቆሜ ተመልክቻለሁ፣ እኔም መዋኘት በመቻሌ ነው የተረፍኩት ብሏል ለቢቢሲ። ሰዓሊ ሱሊማን የተባለ ሌላ ግለሰብ ጎርፍ ቤት አልባ እንዳደረገው ገልጾ ከንግድ ያገኘው ገንዘብና ንብረት አብሮ መውሰዱንም ተናግሯል። በጎርፍ የተነሳ $1,500 የሚያወጣ ንብረት ወድሞብኛል። ቀደም ብሎ ከሸጥኩት የግብርና ምርት ያገኘሁት ነበር። ከተቀመጠበት ቀጣይ ከፊል ሄጄ ማውጣት ፈልጌ ነበር፣ ነገር ግን የውሃው ግፊት አስፈራራኝ። እሁድ ዕለት የሀገሪቱ ብሔራዊ የአደጋ ጊዜ አስተዳደር ኤጀንሲ በጎርፍ አደጋው ለተጠቁ ሰዎች የእርዳታ አቅርቦት ማድረስ እንደሚጀምር ተናግሯል። ኤጀንሲው በፌስቡክ ገጹ ላይ በለጠፈው መረጃ መሰረት በጎርፍ መንገዶች እና ድልድዮች ጉዳት ደርሶባቸዋል። ይህም በአካባቢው የኢኮኖሚና የትራንስፖርት እንቅስቃሴ ላይ ተጽዕኖ ይኖረዋል። የናይጄሪያ ቀይ መስቀል ዓርብ ዕለት ባወጣው መግለጫ በሀገሪቱ የጣለውን ከባድ ዝናብ ተከትሎ የተከሰተው ጎርፍ ከባድ የሕይወት መጥፋትና ሰፊ ስጋት ፈጥሯል ብሏል። በናይጄሪያ ከሚያዝያ እስከ ጥቅምት ወር ባለው የዝናብ ወቅት የጎርፍ አደጋ በተደጋጋሚ ያጋጥማል። እንደ አውሮፓውያኑ አቆጣጠር በ2024 የጣለውን ከባድ ዝናብ ተከትሎ በደረሰው የጎርፍ አደጋ በርካቶች ሲሞቱ፣ ሌሎች ደግሞ ቤት ንብረታቸው ጥለው ተፈናቅለዋል። በ2022 እንዲሁም በደረሰ የጎርፍ አደጋ ከ600 በላይ ሰዎች ሲሞቱ 1.3 ሚሊዮን የሚሆኑ ሕዝብ ደግሞ ከቤት ንብረቱ ተፈናቅሏል። ክቡራን የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮመንት እያደረጋችሁ ቸር ቆዩን።